አንቺ አትረጂም እንዴ? ምንድነው? ወይ ጠብቂና ያለው ነቀውን የሚመጣልሻል ወይ የዛኔ ብሩን ሰጥሻለሁ። እዚህ ሁሉ ካሳ ስንት ይመጣኛል? 1 ሚሊዮን ያርገው እንዴ? ስነ ስርዓት ችግር የለም ባይዛው ፖሊስ በቃ 500 ሺህ እንደተሰጠኝ ታስራ ከዛ የቀን ቀጠሮ እስኪጣራ ምናምን እየተባለ አይሻልም? እንደዛ ይሻላል እኮ። ስንት ነው የምታስተላልፈው? 700 ሺህ ብር አያዋጣኝም። ይቅርታ ሰርጀሪ ካስፈለገኝ ራሱ ከዛም በላይ ነው ጨምሬ የምታከመው። ስለዚህ 800 ሺህ ብር እንደውም የምታልጨምረው 1 ሚሊዮን ነው ማድረገው። ከፍ ነው ማድረገው። አንቺ እናልጠበኩም ነበር። ይሳቅ በጣም አስተያየት አድርጌልህ 800 ሺህ ብር ታስገባለህ ወይስ ልደውል? 300 ሺህ ብሩ ካሳዬ ነው የታመምኩበት የተጎዳሁበት ገባ ስራዬን ያስተጓጎልክበት ካሳዬ። እንዳጋጨኝ ላጋጨኝ ሌላ ማለት አይ ላሰብበት ብዬ ተገርም ይቀርም ንቃናት ንቃስቲ ያመቻ እንዴ ለጥ ይላል እንዴ? በኢየሱስ ይሄን ያለ የሞት መድኃኒት ነው የሰጠን የእንቅልፍ ኪኒን ነው እንጂ ንቃ። እሺ አቶ ይሳቅ ምንድነው ሰሪ ምን ይመስልሃል? ምንድነው የሚባለው? ብድሩን የማይመልስ ኧረ ሞክር በደንብ አትታገል። ሀብታም ሲታገል ደስ ይላል። እንደዚህ ነው ያሰቃይ። እሺ ይሳቅ በጣም አሳስቦኝ ላንተ ወይን አዘጋጅቼ ምናምን ምንድነው ያጠጣሽ? ንቃ በእናትህ ምን ማለት ነው? ብዙ አስጠበቅከን። እሺ አትድከም። አሁን 2 ምርጫ አለ። በቀድሞኑ ብድሩን የማይመልስ ወንድ ልጅ ነው ለካ የሚባለው። አይወለድ ነግሬህ ነበር የሰራኸው ስራ ዋጋ እንደሚያስከፍል። በዚህ ፍጥነት ግን በጭራሽ ይሆናል ብዬ አላሰብኩም። በጣም እውነት ለመናገር እንደዚህ አልጠበቅኩም። እንዴት ነበር የጠበቅከው? እንደዛ አምኜ ብቻዬን ስመጣ አናቴን በብረት አስመትተህ የደፋኸኝ እንዴት ነበር የጠበቅከው? በፍቅር ተንከባክቤ አልጋ ላይ አስተኝቼ እንድትነቃ ነው የጠበቅከው? ቀልደኛ። እንደዚህ አልጠበቅኩም ነበር። እኔስ እንደጠበቅኩት ነው 3 ቀን ሙሉ ጾሜና አውለህ አሳድረህ። እሺ አሁን 2 ምርጫ አለ። እኔ ካንተ ምንም አልፈልግም። ጭራሽ ተዘጋጅተሽ ነው የጠበቅሽኝ አይደል? አንተ ተዘጋጅተሃል የጠበቅከኝ ወይስ በእናንተ ሀገር ሀብታም እንደዚህ አይደረግም? አሁን ልቀቂና በስነ ስርዓት ብናወራ ይሻላል። እሺ በስነ ስርዓት ማውራት እንዴት ነበር? አትቀልድ ባይዘዌ አትቀልድ። ሌላ ነገር ምንም አታስፈራረኝ፣ እንዳታስፈራረኝ። ስላልተዘጋጀሁበት ነው እንደዚህ ያደረከኝ። ነግሬያለሁ ባይዘዌ። ይሄ ሞስለው መድኃኒት በ7 ቀን ውስጥ ደሙ ካልተበተነ ሰርጀሪ ሁሉ ያስፈልገኛል። ለዛ ደግሞ ይሄ ምንም ማለት አይደለም። ያደረከኝን ያደረከው እዩት። እንደዚህ እስቲ ኒክ የመጣሁት እኮ አንቺን አምኜ እኮ ነው። እንደዚህ ታደርጊያለሽ ብዬ እጠብቃለሁ። ሰለ እንደዚህ እኔስ የመጣሁት አንተን አምኜ አይደል? ምን አደረኩኝ እኮ ተንከባክቤ ደገፍ አድርጌ አስተኝቼ። አንተ አለህ አይደል እንደ ሴት ልጅ አናት በብረት እንደዚህ አስጎድሰኸኝ። የፀጉር አምላክ ነው እኮ የሸፈነልኝ እንጂ ጋይስ በጣም አብጧል ከውስጥ በኩል። ከተጎዳሽ እኮ ነው ላሳክምሽ ብያለሁ። እምቢ ብያለሁ። እኔ አሁን አታሳክመኝ እሱን አይደለም። ምን ያህል ህመሜ እንቅልፍ እንደማያስተኛ ምን ያህል ህመሜ ላይክ አንተ ያደረከውን ነገር እንዳደርግ እንዳስገደደኝ እንድታውቀው ነው። እሺ አሁን ፖሊስ ልጥራና አሁን ልቀቂኝ። ሰለ ሌላ ነገር እንዳታምጪ። አሁን ልቀቂኝና በስነ ስርዓት ስናወራ፣ ካልሆነ ሌላ ነገር አታምጪ። ምን ታመጣለህ? አሁን እልህሽ አለቀቀሽም። ሰለ ምን አስበሽ ነው? እልህኛ እንደሆንኩኝ ራሱ ካወቅክ በቂ። ጭራሽ ጎድተኸኝ
አንግታኸኝ ጭራሽ። እሺ ለማንኛውም ነቅተሃል በደንብ። አሁን ብንደራደር አይሻልም? ምንድን ነው ፈልጊ፣ ተናገርሽ ቶሎ ቤተናገር። ብሬን ወይ ብሬን ትሰጠኛለህ ወይ ደግሞ የፖሊሶችን ድካም አቀልላቸዋለሁ። አንተን በመፈለግ ጊዜያቸውን ከሚያባክኑ በቂ መረጃ አለኝ ታውቃለህ። ስለዚህ መተው ይወስዱሃል፣ ብሬን ትከፍላለህ። እዛ ፍርድ ቤት ለፍርድ ቤት እየተንከራተትክ ትከፍላታለህ ብሬን ሀላስ። ወይ ደግሞ ብሬን ትሰጠኛለህ። እሺ ፍትኝና እናወራለን። ጭራሽ ፈትቼ ነው የምናወራው። ቀለኛ ትጮችብኛለሽ። መጮች አገኘሽ፣ እንደዚህ መጮች አገኘው ብለሽ ተጫወትሽብኝ። ከዚህ በላይ ምን መጮች አለ? ምን አረኩ? ምን አርገሽበት ነው ወይን ውስጥ? ምን አረግብ? ታለው ጠጣ ተኛ ተመቸ ወይኑ መሰለኝ። እኔ አንቺን አመኛሽ መጠጣት ይቆም ለራሴ በፊት ለፊት መሰለኝ የቀደውታ መጠጣው ነው የጠጣው። ስለዚህ እሺ አሁን ይሳቅ በእናት ጊዜ የለኝም። እንደምታውቀው ህመም ላይ ነው ያለሁት። በስነ ስርዓት አውራ። ይህ ሀብታሞች ለሰው ያላችሁ ንቀት ነግበኔ ነው። እሺ አንተ ያደረከው ነገር ነው የደረሰ ባይዘው ደስ ብሎኛል በጣም። እንደዚህ ግን አልጠበኩም ነበር እኮ። እንዴት ነበር የጠበቅከው? እንትን ምናምን አዘጋጅቼ እንደዚህ ለአንተ ተጨነቄ አበባ ጎንጉኜ። ማነህ አንተ? ምን ስለሆንክ ነው እንደዚህ ሮም ይዤ ምናምን ጠብቅ? ምን አድርገህልኝ? በሽታ ላይ የጣለኝን ሰው እንደዚህ ተንከባክብል። አይ ሳቅ። በዚህ ፍጥነት ግን እጄ ላይ ልቃለ ብያለሁ። የምፈልገው ብሬን ብዬ የሰጠው ብሬን እሰጥሻለሁ አልኩሽ። አንዴ ብርሽ ምንድን ነው አንቺ እንደዚህ አሁን ብር ብለሽ? ብሬን ነው የምፈልገው። ስለዚህ ብሬን ሰጠኛለህ፣ እለቃለሁ። ወይም ደግሞ ፖሊስ ጋር ደውላለሁ፣ መጥቶ ይወስዱሃል። ከዛ ከህግ ጋር እናወራለን። አይሻልም? ለእኔም ለአንተም ህጉ እኩል ነው አይደለም ወይስ አንተ ገንዘብ ስላለህ ለአንተ የሚያደሉ ምናምን? እውነት ከዚህ በኋላ እንደዚህ ይፈጠራል ብዬ አልጠበኩም ነበር። የምሬን ነው፣ እውነት ነው የምነግርሽ። እኔም እንደዚህ ይፈጠራል ብዬ አልጠበኩም። ተዘጋጅተሽ ምናምን ነገር ነው የጠበቅሽኝ። እኔም በዚህ ልክ በዚህ ፍጥነት ይሳካልኛል ብዬ በጭራሽ አልጠበኩም። ነገር ነው በጣም እንደምሽ ተዘጋጅተሽ ካሜራ እዛ ጋር አስቀምጠሽ ተዘጋጅታችሁ ወይ እሷ አልነበረችም ይቅርታ አለ ስትገባ እንግዲህ ሩም ውስጥ ከሌና ካንተ የሁለታችሁ ሴራ ነው። ባይ ዘ ዌይ ቪዲዮዬን ለማስፈራራት ስትልክላት የነበረችው እህቴ ነች። ታውቃታለህ በደንብ አይደለ? ስልኳ አለህ ምናምን በደንብ ታውቃታለህ። እህቷን እንደዚህ እያሰቃየህባት መቼም ቁጭ ብላ እንድታያት ትጠብቅ። ምን ተደረክ አንተ? ከሆነም አልተደረክም። እኔ ስጠፈጠፈኝ ነበር ላጋጭህ። አሁን ንገረኝ። ያን እየተሽከረከርክ ስታጋጨኝ ነበር ላጋጭህ። አሁን እሺ አሁን ይቅርታ ጊዜ የለኝም። ልደውል ወደ ፖሊሶቹ ጋር ይምጡና ይውሰዱህ ወይንስ ብሬን ትሰጠኛለህ? የቱ ይሻላል? ምርጫ አንተ ነው። አፍጥነው፣ ጊዜ የለኝም። ብሬን ብቻ ነው የምፈልገው ነው። ብሬን ከሰጠኝ በሰላም ትወጣለህ ከዚህ። ይህ ሁሉ ነገር ለብርሽ ሌላ ምን አለ? ሌላ ምን የሚያገናኘን ነገር አለ? እኔ እናንተ የሚያገናኘን ስራ ነበረ። ከዛ ብሬን ቀማኸኝ። ሌላ ምን ያገናኘናል? በቃ አለቀ እኮ። ብሬን ትሰጠኛለህ፣ ትሄዳለህ በሰላም ሀላስ። ከዛ በኋላ እኔ የሚያገናኘንም የሚያደዋውለንም ምንም የሚያስብለን ነገር አትበል። በእናትህ ራስን ነው የምትጎዳው። ባይዘው ተነጋግረን ጨረስን መስሎኝ ነበር። አልጨረስም። ብሬ እጄ እስኪገባ ምንም የጨረስነው ነገር የለም። ሲቀጥል ነገርኩ ገና ሰርጀሪ ወይ ያስፈልገኛል ወይ አያስፈልገኝም። እሱን ፈጣሪ ነው የሚያውቀው። ታዩና ያለውን ነገር እኔ ያሳክምሻለሁ ብዬሻለሁ እኮ እንድትጎጂ እንደማልፈልግ ነግሬሻል ነበር እንዴ? አማርኛ ጎርታኝ ከጨረስክ በኋላ እንደዚህ ልታረጊ ነበር እስካሁን ስናወራ ነበር። አይ ጎርታኝ ከጨረስክ በኋላ እንድትጎጂ አልፈልግም። ምን ማለት ነው? በጣም ተጮችብኝ። እውነት ግን የምታወሩ እንደዚህ ያልጠበቅኩም ነበር። እንደዚህ ታደርጊያለሽ ብዬ አልጠበቅኩም ነበር። እሺ ወይ እንግዲህ አደረኩ። እንደዛ አስታውሪኝ ግን ሰይ እለኛ ሴት እንደሆንኩ እንደገባ ገብቶሃል መሰለኝ። በእናትህ እየደከመኝ ነው። ባይዘው ሰው እሷም ከስራዋን አስቀርቻት ነው። ስለዚህ የኔንም የእሷንም የሁለት ሰው ጊዜ ለምን ታባክናለህ?
ጎበዝ ተሳክቶላችኋል። ሴራችሁ ተሳክቶላችኋል። እሺ ያው ተሳክቶልናል። አሁን ብሬን ትሰጠኛለህ ወይስ ፖሊሶች ጋር ልደውል? ስልኬን እየታረግሽ ስልኬን እየታረግሽ ችግር የለም እሰጥሃለሁ። ስልክህን ኮሌቦች አይደለን አንዘርፍም። ንብረትን በስርዓት እናስረክባለን። እኔ ዘረፍኩሽ ዘራፊ እያልሽኝ ነው? ኦፍኮርስ 500 ሺህ ብር ይዞ የሄደ ሰው ከዝርፊያ ውጭ እንግሊዘኛም አለሁ እናንተዬ። ደግሞ 2 ስልክ ነው ይዘህ የምትዞረው አንተዬ። የእኛን ብር እየበላችሁ እናንተ 2 ስልክ። የትኛው ይሄን ነው ያኛው? እንጂ እሺ ባይዘው እጄ ላይ ነው ያለው። ስለዚህ ስርዓት ይዘህ እንድታወራኝ ነው የምፈልገው። ካሳ ያስፈልገኛል አይደል? ጭራሽ ኦፍ ኮርስ 3 ቀን የተጉላላሁበት 2 ወር ሙሉ አንተን የጠበቅኩበት የተመታሁበት የተራብኩበት የታመምኩበት ካሳ ያስፈልገኛል። ስለዚህ ጨመር አድርገህ ነው የምታስገባው። ሳሊ ምን አስበሽ ነው? ምን ሆነሽ ነው? ይሄንን እኮ ስራ ማስኬጃ ብዬሽ እኮ ነው አይደል እንዴ? ያለውንም እኮ ያለኝን መልክልሽ እኮ ስራ ከፈለግሽ አካውንቱን አሳይሻለሁ። ስራ ማስኬጃ ነው ያለው እኮ። ምን ሆነሽ ነው? አይ ካሳ ያስፈልገኛል እኮ አትጩህ፣ ቀስ ብለህ አውራ። አይደለማ አንቺ አትረጂም እንዴ? ምንድነው? ወይ ጠብቂና ያለው እቃውን የሚመጣልሻል ወይ የዛኔ ብሩን እሰጥሻለሁ። እግረን ሰብስባ ትራገጥ። በጥሬ ካሽ 500 ሺህ ብር ነው የሰጠው። ለዚህ ሁሉ ካሳ ስንት ይመጥነኛል? 1 ሚሊዮን ያድርገው እንዴ? ስነ ስርዓት ችግር የለም። ባይዘው ፖሊስ በቃ 500 ሺህ እንደተሰጠኝ ታስራ ከዛ የቀን ቀጠሮ እስኪጣራ ምናምን እየተባለ አይሻልም? እንደዛ ይሻላል። ስለዚህ 1 ነጥብ ታስገባለህ ወይንስ ፖሊስ ጋር ልደውል? ይኸውልሽ አካውንቴ ላይ ያለውን ነው መልክልሽ። ስለ አይደለም ማምነህ መስሎ ለምን አትረጂኝ? ማምነህ መስሎ ነው። ይቅርታ ማምነህ መስሎ ነው። እንደናንተ እኮ ውሸታም የለም። በቃ አንተን እኮ ድጋሚ እንደማላምንህ እኮ ያስረዳኸኝ ያሳወቀኝ። አካውንቴ ላይ ያለውን ላሳይሽ እችላለሁ። ሰሊ ስንት አካውንት ነው? ሀብታም አንድ አካውንት አይደለም ያለው። ቼክ አድርግ። ሌሎች ባንኮች ላይ የምታስቀምጣቸውን ብር ሰብሰብ አድርግና እሺ በቃ አስተያየት ላድርግልህ። አካውንቴ ላይ ያለውን ልላክልሽ። ሰሊ አካውንት ላይ ከዚህ ብር በላይ ይኖራል። በጣም እርግጠኛ ነኝ። ጅቦች ናችሁ እኮ እናንተ። ባይዘው የሰው ገንዘብ ይዛችሁ ስራ ማስኬጃ፣ እኛ ባዶ እጃችን አጨብጭበን ተቀምጠን አይደል? ይሳቅ በጣም አስተያየት አድርጌልህ 800 ሺህ ብር ታስገባለህ ወይስ ልደውል? 300 ሺህ ብሩ ካሳዬ ነው። የታመምኩበት የተጎዳሁበት ገባ ስራዬን ያስተጓጎልክበት ካሳዬ። ካሜራ ይዘሽ ማስፈራራትሽ ነው? ካሜራ ይዤ ያስፈራራሁ አይደለም። ካሳዬን የጠየቅኩ 500 ሺህ ብር ፕላስ 300 ሺህ ብር የኔ ካሳ 800 ሺህ ብር። እርግጠኛ ሆኜ የምነግርህ 800 አይደለም 8 ሚሊዮን ሊኖር ይችላል አካውንት ላይ። ስለዚህ እንስማማ በሱ ወይስ ልደውል? ነገር በቃ ታስገባለች። ችግር የለም በቃ እሺ በቃ እሺ። ምን እኛም ጊዜ ያለኝ 700 ሺህ ነው። እሱን እልክልሻለሁ። ሰሊ አልፈልግም ፕሊዝ። አይደለም 800 ሺህ ብር 700 ከመሆኑ ሰሊ 700 ስንት ነው ቁጥሩ? 790 ሺህ ብር ራሱ አዋጣኝ አልኩህ እኮ ከአዘር ባንክ ላይ ምናምን እንትን በል ላክ እና አንድ ላይ አድርገህ 800 ሺህ ብር ቼክ አድርግ። አካውንትን ጊዜ እሰጥሃለሁ። ችግር የለም። እንዴት ደስ ይላል እናንተዬ! የድካማችሁ ዋጋ ስታገኙ እኮ ስንት ነው የምታስተላልፈው? 700 ሺህ ብር አዋጣኝ። ይቅርታ ሰርጀሪ ካስፈለገኝ ራሱ ከዛም በላይ ነው ጨምር የምታከመው። ስለዚህ
800,000 ብር እንደውም የምታልጨምሮ 1 ሚሊዮን ነው ማድረግ ከፍ ነው ማድረግ አንቺ እናጠብቁም ነበር ንገረኝ ይሻከንሽ 2 ወር የተብሏል መጀመሪያ አልተስማማንም ከመሆኑ 2 ወር የተጉላለውበት አንተን የፈለኩበት ኢግኖር ያደረከኝ የለመንኩበት የተመታሁበት ሲያንሰኝ ነው ገባ ለዚህ በጣም እርግጠኛ ሆኜ አለ ያኛውንም ስልክ ላምጣው ምናልባት ሌላ አካውንት ይኖርሃል እዚሁ ላከው ወደ ራስ ላከውና ካሌለ ማለት ነው 700,000 ብር ሆነ ያለው 8 አድርገውና ላክልኝ እዚህ ነው ሱት ነው ልጅ ግን አልጠበቅኩም ነበር ሀቄ የተበላብኝ ሴት ነኝ ስትፈልግ እንደኛ ስትፈልግ በቀለኛ በለኝ ችግር የለብኝም አስራር ከምን እንከርከምሽ እንጻፍ ስንት ነገር ስንት ስራት እቺ የመጣው አንቺን ብዬ ነበር የመጣው እኮ እኔም እኮ አንተም ብዬ ነው ስንት ስራት እቺ 1000 5 0 አንቺን ብዬ መጣ እንደዚህ ታርጊኝሽ እኔን ብለህ ካንታችንን እንጠብቃለን ቼክ አድርጉ እስቲ እኔ ጋር ኤስኤምኤስ አልደረሰም ኦኬ የዛሬ ቁጥር አይታወቅም ጋይስ ማጭበርበርም ስለጀመሩ እየቆራረጥክ ነው እንደምትልከው አይሳቅ አልገኝም ብለህ አገኘች አሉ እንደዚህ እንዴት ደስ ይላል ጋይስ ማካከባት ሳብለ እንደ አሁን ሽኝና ለፍታና ምን ጨርሰናል እንዳጋጨኝ ላጋጨኝ ሌላ ማለት አይ ላሰብበት ብዬ ነው እንደ ጠፈጠፈ ነው እንደ ብሬ ገብቷል ሌላ ጊዜ ግን የሰው ብር መዝረፍ አቁም አንድ ማስጠነቀቂያ ነገር ምናልባት እበቀላታለሁ ብለህ አስበህ ስለዚህ ማስሰራ ነበር ታውቂያለሽ እመነኝ አሁን በኋላ ብሬን ያስመለስኩት ገባ እበቀላታለሁ ብለህ አስበህ ከሆነ እመነኝ አሁን እኔ ምንም አላደረኩም ያንተ እጅ ረጅም እንደሆነ ሁሉ የኔም እጅ እጅግ በጣም ረጅም አንዳንዴ አለመቀደም አየኸኝ እኮ ይኸው አየኸኝ እንደዚህ ለኛ ሙንሽን ግን በጣም እልኸኛ በጣም መስመሬን ሲያልፉ በጣም እልኸኛ ነኝ ለማንኛውም ስለነበረን ቆይታ በጣም 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 እናመሰግናለን እንትኖች ጋርዶች ምናምን ጋር ተደውላችኋለህ መጥተው ይፍቱ እንዴት እናድርግ ለቂም በሰላም ብንለይ ይሻላል እሺ ለማንኛውም ቤተሰቦቼ ብሬን አስመልሻለሁ ከምንም በላይ ደስ የሚለው ዜና በጣም ባጭር ቀን ውስጥ ይሄ የእናንተ ጸሎት ጭምር ነው እንጂ ብቻ ከነካሳው ብሩ ገብቷል እንኳን ደስ አላችሁ በያላችሁበት እኔ አላቀም በቃ እንደ ደስ እንዳለኝ በያላችሁበት ሰላም ቆዩልኝ ጋይስ እኔ በፈታው ምን ሊፈጠር እንደሚችል አናውቅም ስለዚህ ይደውልና ከነሩን ቁጥሩ ትነግራችኋለህ እኔና አንቺ እንወጣለን አይሻልም ባይ እንካ በቃ ደውልላቸውና ከና ቦታው ምናምን ትነግራችኋለህ ከዛ መጥተው ይፈቷል ቤተሰቦች ሰላም ቆዩ ቦርሳ የት አለ